የተከበራችሁ አድማጮቻችን ዛሬ ደግሞ በትምህርት ዘርፍ ፕሮጀክት አሎሚ ወይም የብሔራዊ ፕሮጀክት ኃላፊ ከሆነው ከአቶ ሮኒ አካሌ ጋር ነው የምንወያየው። እንግዲህ በዚህ ዘርፍ በርካታ ስራዎች እየተሰሩ ነው በማህበረሰባችን። ይህ ድርጅት ወይም ፕሮጀክት ለኢትዮጵያ ቤተ እስራኤላውያን ለኢትዮጵያ ይሁዳውያን ተማሪዎች የሚያደርገው ድጋፍ አሁን በከፍተኛ ሁኔታ ትምህርት ውጤት እያስመዘገበ እንደሆነ ይሰማ ውጤቱም እየታየ ነው። እንዲሁ በዙሪያ ነው እንግዲህ ለቀጣይም ያለው ቅድምን ይመስላል በአጠቃላይ ያለው ሁኔታ ከአቶ ሮኒ አካሌ ጋር እንወያያለን። ሮኒ ስልክ መስመራችን ላይ ነው፣ ወደሱ እናልፋለን። የፕሮጀክት አሎሚ ኃላፊ አቶ ሮኒ አካሌ ጤና ይስጥልን፣ እንደምን አለ? ጤና ይስጥልን ወርቅነሽ፣ እንደምን ሰነበትሽ? እንደምን ነሽ? ሰላም ነኝ፣ አመሰግናለሁ። እግዚአብሔር ይመስገን። እንዴት ነው እንግዲህ አዲሱ የትምህርት ዘመን ጀምሯል። እንዴት ነው እንቅስቃሴ እየጀመራችሁ ነው? አዎ እኛ የትምህርት ዘመን አሁን ተጀምሯል። ነገር ግን እኛ አላቆምንም። ከአለፈው ዓመት ጀምረን አሁንም በተለያዩ መስኮች ልዩ ውይይት እያደረግን በዚህ ዓመት እንዴት ትምህርቱ እንደሚጀመር በፕሮጀክት አሎሚ አማካኝነት ማለት ነው በመንግስት ደረጃ ትምህርቶች የትምህርት ዘመኑ የሚጀምረው በአንድ ቀን 9ኛ ወር ስለሆነ ተጀምሯል። አሁን የኛ ፕሮግራም ግን አሁን በዝግጅት ላይ ነው ያለነው። ለምን? ምክንያቱም ብዙ ነገሮች አሉ በዚህ ዓመት የተቀየሩ፣ በዚህ ዓመት የታደሱ፣ በዚህ ዓመት መሰራት የሚገባቸው ነገሮች። ምክንያቱም መንግስት አሁን በሰራናቸው ስራዎች ጥሩ ውጤት በማስገኘታችን አንቺ እንዳልሽው ይህ ፕሮግራም መስፋፋት አለበት። ጠቅላላ በእስራኤል ሀገር ባሉ ኢትዮጵያኖችና ኢትዮጵያኖች ባልሆኑ ከኢትዮጵያ ትውልደ ኢትዮጵያ ካልሆኑ ልጆች ጋር የሚደረገው ስራ መስፋፋት አለበት በማለት አሁን ምስራድ ዳኺኑክ ወይም ደግሞ የትምህርት ሚኒስትሩ ውሳኔ ወስነዋል። ይህ ውሳኔ የተወሰነው ምንድነው? እኛ ባለፈው ዓመት ለምሳሌ በ13 ከተሞች ነበር የምንሰራ የነበረው በሀገር አቀፍ ደረጃ ማለት ነው። አሁን በ13 ከተማዎች 2500 ተማሪዎች ሲሳተፉ ነበር በፕሮግራማችን። አሁን ውጤቱን በመገምገምና በማየት መንግስት ማለት የምስራድ ዳኺኑክ የትምህርት ሚኒስትሩ ምንድነው ያደረጉት? ይህ ፕሮግራም በ13 ከተማዎች ብቻ ሳይሆን ወደ 42 ከተማዎች ከፍ ማለት አለበት። ስለዚህ በእነዚህ ከተማዎች ይሄ ፕሮግራም ቢስፋፋና ለእኛ ለትውልደ ኢትዮጵያ የመጣ ነው በዚህ የተወለዱትም እንደገና ትውልደ ኢትዮጵያ ያልሆኑ 20% የሆኑ ልጆች በዚህ ፕሮግራም ቢሳተፉ ለሀገሪቱ ጥቅም የሚያመጡ ልጆችን ማፍራት ይቻላል በማለት ወደ 42 ከተማዎች እንዲስፋፋ ተደርጓል። ውሳኔ ተወስኗል። ይህ ውሳኔ ደግሞ የተወሰነው አሁን በቅርብ ጊዜ ስለሆነ ለዛ ነው አሁን ዝግጅቱ ሰፋ ባለ መንገድ የተያዘው። ለምን? ምክንያቱም በ13 ከተማዎች መቀጠል እንችል ነበር አሁን በሴፕቴምበር 1 ቀን። ነገር ግን አሁን ከተማዎችም ስላደጉ እንደገና መምህሮችም ስለሚያስፈልጉን እንደገና ሰራተኞችም በዚህ ፕሮጀክት ገብተው መስራት የሚችሉ ሰዎችን ለማዘጋጀትና ስራ ለምን እንዲሰሩ ለማድረግ ጊዜ ስለሚጠይቅ አሁን በተለያዩ ቦታዎች የተለያዩ ግሽወት ወይም ደግሞ ከግንኙነቶች እያደረግን ውይይት ላይ ነው ያለነው። አሁን በቅርብ ጊዜ ምናልባት ከበዓላቶች በኋላ ፕሮግራሙ በ24 ከተማዎች አሁን በቀጥታ ይጀምራል። ከ24 ከተማዎች በኋላ እንደገና ሌሎች ከተማዎችን እንጨምራለን ማለት ምክንያቱም ይሄ ፕሮጀክት መንግስታዊ ፕሮጀክት እና የተባበሩት ይሁዶች የሚሳተፉበት ፕሮጀክት ስለሆነና የፋይናንስ ጉዳይ ማለት የገንዘብ ጉዳይ በተመለከተ ግን 50% መንግስት በሚሰጥበት ሰዓት 50% ሌሎቹ አሁን የጠቀስኳቸው ድርጅቶች ማምጣት ስለሚገባቸው ወይም ደግሞ መስጠት ስለሚገባቸው ከነሱ ጋር መገናኘትና እነሱ ደግሞ ይሄን ነገር አውቀው የተወሰነ ገንዘብ ለመስጠት ጊዜ ስለሚወስድ በዛ ምክንያት ነው ትንሽ ዘገየ ነው። ነገር ግን ፕሮግራሙት በሚጀመርበት ሰዓት ብዙ ልጆች ተሳታፊዎች እንደሚሆኑ ይገባናል። ወደ 8300 የሚሆኑ ተማሪዎች ምክንያቱም ሚፑ ያደርገናል ማለት በየከተማው ስንት ልጆች በዚህ ፕሮግራም መሳተፍ ይችላሉ፣ በየትኛው ፕሮግራም ነው መሳተፍ የሚገባቸው። ለምሳሌ ቲግቡር ሊሙዲ ወይም ደግሞ ቀጥታ የትምህርት እርዳታ በእንግሊዝኛ ሂሳብና በተለያዩ ፕሮግራሞች የሚሳተፉ ልጆች አሉ። እንደገና ደግሞ ምጽያኖች ወይም ደግሞ ጎበዝ የሆኑ ተማሪዎች የሚሳተፉበት ፕሮግራም አለ። ከዛ ደግሞ በተጨማሪ
ማኒጉት ማለት የአመራር የወጣቶች አመራር የእንግሊዝኛ ፕሮግራም አለን። በተለይ በሰፋ አድርገን የምናየው ምክንያቱም እንግሊዝኛ ችሎታ ያላቸው ልጆች ለሀገሪቱ ምሰሶና ለሀገሪቱ ጠቃሚዎች ወደፊት የራሳቸውን እድል በሀገሪቱ የውጭ ጉዳይ ሚኒስቴር ውስጥ ገብተው መስራት የሚችሉበት ሁኔታ እንዲፈጠር ከዓለም ይሁዶች ጋር ካሉት በየዓመቱ የምንሰደው በሴሚናር በካምፕስ በተለያዩ ጊዜያት የምንሰዳቸው ልጆች ከነዛ ተጠናክረው ከዚህ ቦታ እንዲደርሱ ከፍተኛ ጥረት እያደረግን ነው። ቲዩድ የሚባል ፕሮግራም ደግሞ ወላጆቻችን እንዴት እንደመጡ በሱዳን አድርገው ከአዲስ አበባ አድርገው ወደዚህ ሀገር እንዴት እንደመጡ የምናደርገው ጥረትም ይቀጥላል። አሁን እንደው እስኪ ሮኒ እንደው ለአድማጮቻችን የበለጠ ግልጽ እንዲሆን ይሄ ፕሮጀክት ከጀመረ እንግዲህ ቆይቷል፣ ዓመታትን አስቆጥሯል። ከአመት ከአመት ያለው ለውጥ አሁን የደረሰበት ደረጃ ላይ ነው። ባጭሩ በተለይ አሁን ያለበት ሁኔታ እንዴት ነው የሚገለጸው? እድገት አሳይቷል እየተባለ ነው። ብዙ የዩኒቨርሲቲ ተማሪዎች እየወጡ ነው፣ እየተመረቁ ነው እየተባለ ነው። እንግዲህ የተመረቁም ካለ ስቱደንቲም ብዙ እንዳለ ተማሪዎች ባለፈው ማወቅ ችለናል። ከ13 ወደ 42 የተለያዩ ከተሞች እንዲያድግ ተደርጓል። እንግዲህ በ42 ከተሞች ልጆች ድጋፍ እንዲደረግላቸው ይሄ በራሱ ትልቅ እድገት ነውና በብቃት በአቅም በብዛትስ ያላችሁን እድገት እንዴት ነው የምትገልጸው? ትክክል ነሽ። አሁን ወርቅነሽ የኛ ፕሮጀክት የጀመረው በ2004 ዓመተ ምህረት ነው። አሁን ያለነው 2025 ዓመት ነው። እንግዲህ በ21 ዓመት እያስቆጠረ ነው። በእነዚህ ዓመታቶች ከፍተኛ ለውጦች ታይተዋል። ከልጆቻችን ወይም ወንድሞቻችን እህቶቻችን የነበራቸው የትምህርት እድገት ከፍተኛ ነው። አሁን ባለፈው ዓመትም ቀደም ብሎም በነበሩት ግምገማ በተደረገበት ጊዜ ውጤታቸው ለምሳሌ በዚህ ፕሮግራም የሚሳተፉ ልጆች ከፍተኛ ውጤት ሲያገኙ ጠቅላላ በዚህ ፕሮግራም የማይሳተፉ እና ሌሎች ኢትዮጵያ በምስራ ዳኪሉ በኩል እርዳታ ተደርጎላቸው ውጤታቸው ወደ 77% ሲሆን እኛ ወደ 88% ነው የሆነው። በዚህ ምክንያት ነው እንግዲህ መንግስት ይሄ ነገር መስፋት አለበት፣ ይሄ ነገር ውጤት ስለሚያመጣ ጥሩ ውጤት ሊያደርስ ስለሚችል በዚህ ነገር ነው እንግዲህ ውሳኔው የተወሰነው። አሁን እንዳልሽው ብዙ ልጆች በዚህ ፕሮግራም የተሳተፉ ቀድሞም ቢሆን አሁን በምናይበት ሰዓት ብዙዎቹ ጥሩ ደረጃ የደረሱ ሀገሪቱን የሚጠቅሙ እነሱ ራሳቸውን የሚጠቀሙ ወላጆቻቸውን ቤተሰቦቻቸውን የሚጠቅሙ ልጆችን ያፈራ ነው እና አሁን በዚህ ዓመትም እንኳን ከአንድ ወር በፊት ወደ 22 የሚሆኑ ዶክትራት የሚያጠኑ በዚህ በእኛ ፕሮግራም ሚልጋ ወይም ደግሞ ድጎማ የተሰጣቸው ልጆች አሉን። ከኛ ከነዚህ ውስጥም ደግሞ ወደ 4 የሚሆኑ አሁን በ3 ናቸው መሰል በዚህ ዓመት ወደ ዶክትሬት ትምህርት ቤት የተቀበሉ በእኛ ፕሮግራም ውስጥ የነበሩ እና ይሄ ነገር የሕክምና ዶክተሮች ማለት ይሄ ብቻ አይደለም። በመሐንዲስ ደረጃ በተለያዩ የሙያ ትምህርቶች እየገቡ በዩኒቨርሲቲ ደረጃ የሚከታተሉ ልጆች አሉን። ስለዚህ ይሄ ፕሮግራም የህብረተሰቡ ፕሮግራም ነው። ይሄ ፕሮግራም የሮኒ አካሌ ወይም ደግሞ ከኔ ጋር የሚሰሩ ባለሙያዎች ፕሮግራም ብቻ ሳይሆን ጠቅላላ የኢትዮጵያ ይሁዲዎች የሚሳተፉበት ፕሮግራም፣ ልጆቻችን ከፍተኛ ደረጃ እንዲደርሱ የሚደረግበት ጥረት እንግዲህ ይሄ ነው እንግዲህ አሁን ዋናው ትልቁ መሰረት የሚሆነው። ለዚህም ነው አሁን ብዙ ጊዜ እኛ ፕሮግራሙን ስንናገር ልጆች ብቻ አይደለም እኛ የምንመለከተው ወላጆችን ነው፣ በከተማ ውስጥ ያሉ ባለሙያዎችን ነው፣ በከተማ ውስጥ የተመረጡ ወንድሞቻችን እና እህቶቻችን በዚህ ፕሮግራም ግፊት የማድረግና ትልቅ አስተዋጽኦ የሚያበረክቱበት ፕሮግራም ነው እና ሁላችንም አንድ ላይ እናንተም አሁን በሬዲዮ ፕሮግራምም ቢሆን እናንተ ምን ጠይቁኛላችሁ እና በእናንተ አማካኝነት ነው እንግዲህ ይህን ነገር ለህብረተሰቡ በሰፊው ገለጻ ተሰጥቶ ህብረተሰቡ እንዲያውቀው፣ ህብረተሰቡ ተሳታፊ እንዲሆን፣ ህብረተሰቡ የኔ ልጅ ለምንድን ነው ከዚህ ፕሮግራም የሚሳተፍ ወይም የማይሳተፍ ብሎ የሚጠይቅበት ደረጃ እንዲፈጠር እና ልጆች ፍላጎት እያላቸው በተለያዩ ምክንያቶች በገንዘብ ምክንያት ሊሆን ይችላል፣ በሞራል ደረጃም ሊሆን ይችላል፣ በተለያዩ ደረጃዎች ወደኋላ እንዳያፈገፍጉ ጠንካራዎች ልጆች እንድናወጣ የሁላችንም ተሳታፊነት አስፈላጊ ነው
ለዚህም ነው እኛ ሁሉ ጊዜ ጥሪ የምናደርገው ጠይቁን፣ አብረን እንስራ፣ አብረን እንሳተፍ። እኔ ሰራሁን ያደረኩኝ ይሄ ፖለቲካ ስራ አይደለም የምናደርገው። እኛ ባለሙያዎች ስራ ስለሆነ ውጤት የሚታይበት አንድን ልጅ ወስደን ዛሬ እዚህ ቦታ አለ፣ ነገ እዚህ ቦታ ይሆናል፣ ነገ ወዲያ እዛ ቦታ ይደርሳል የሚለውን ነገር የምናካፍልና የምናወያየው እና በዚህ መሰረት ነው እንግዲህ ከፍተኛ ደረጃ ልናደርስ የቻልነው። መንግስትም ቢሆን በዚህ ምክንያት ነው ሊረዳ የቻለው፣ በዚህ ምክንያት ነው ሊያሰፋ የቻለው እና ሁላችንም አሁን ትብብር ያስፈልጋል። ጥያቄዎች መጠየቅ አለባቸው። መንግስት ብዙ ባጀቶችን ይመድባል። እነዛ ባጀቶች ደግሞ ለህብረተሰቡ ደርሰዋል አልደረሱም የሚለው ጥያቄ ሌሎች አይደለም መጠየቅ የሚገባቸው፣ ህብረተሰቡ መጠየቅ አለበት። ያን በከተማ አካባቢ በሚመጣበት ሰዓት ይሄ ፕሮግራም ማለት የኛ ፕሮግራም ብቻ ሳይሆን መንግስት ብዙ ባጀት የመደበው አሁን ባለፈው ጊዜ ውይይት ነበር ወደ 214 ሚሊዮን ሸከል ለ2 ዓመት መድበዋል። በዚህ ውስጥ ይሄ ገንዘብ ለህብረተሰባችን ደርሰዋል? ማን የተጠቀመው? እነማን ናቸው በዚህ ፕሮግራም የተሳተፉ? እነዛን ነገሮች ካላወቅን ድረስ እንዲሁ ተመድበዋል፣ እንዲህ ይሰራል፣ እንዲህ ይደረጋል የሚለው ነገር አይሰራም። ስለዚህ ሁላችንም በየአካባቢያችን በመሰባሰብ አንተ ይሄን አደረክ ብሎ የቀድሞ አንዳንድ ነገሮች እሰማለሁ ወርቅነሽ፣ ይሄ ከዛሬ 20 ዓመት በፊት ሳይገባን የምናደርገው የነበረው ማለት ክርክር፣ ዝም ብሎ የማይረባ ክርክር ቢንቆም አንድ ላይ ሆነን ተሰባስበን ተጠያይቀን ይሄ ነገር እኮ አንተ ይሄን ስራው፣ እኔ ይሄን ልስራው፣ ያና እሱን ይስራው፣ ስለዚህ ሁላችንም በአንድ ላይ ሆነን እንዲህ አድርገን ሰርተናል ብለን ማቅረብ የምንችልበት መድረክ መፈጠር አለበት። ያስካልተፈጠረ ድረስ እንዲሁ ገንዘብም መንግስት ሊወስን ይችላል። ያ ገንዘብ ከህብረተሰቡ ላይደርስ ይችላል። ስለዚህ እኛ ሁልጊዜ በጭቅጭቅ በማይረባ ጭቅጭቅ ህብረተሰባችንን ሳይጠቀምበት ይቀራል ማለት ነው። እውነት ነው። አቶ ሮኒ የበለጠ እንደው ግልጽ ለማድረግ ልጆች በዚህ ፕሮጀክት ገዛ ወይም ድጋፍ እንዲደረግላቸው ሲመረጡ መስፈርቶች ይኖራሉ። የሚመረጡባቸው መስፈርቶችና እዚህ ላይ የወላጆች አቅም ይታይ ይሆናል። አቅም ሲባል የገንዘብ አቅም አለ። እንደገና ደግሞ በትምህርት ያላቸው የትምህርት ዝግጅትና የትምህርት ልምድ በትምህርት ልጆቻቸውን የሚያግዙ አሉ። ያ ደግሞ ልምዱ አቅሙ የላቸው ሆነው ገንዘብ ስላላቸው ያው ገንዘብ አላችሁ ተማሩ እያሉ እንዲሁ የሚመክሩ ወላጆች አሉና መቼም እንግዲህ በእውቀት በትምህርት የሚደገፉት ልጆች የበለጠ ውጤታማ ሊሆኑ ይችላሉ ከልጅነታቸው ጀምረው ተኮትክቶ ስለሚያድጉ። ይሄን ማድረግ ማይችሉ ወላጆች ደግሞ ምናልባት ልጆች አቅም ቢኖራቸውም ይህን ድጋፍ ላይ ያገኙ ስለሚችሉ የትኞቹ ነው አሁን ቅድሚያ የሚሰጣቸው? የእናንተ ፕሮጀክት አሁን ትኩረት የሚያደርገው የት ላይ ነው? እኛ ገንዘብ አናከፋፍልም፣ ገንዘብ አንሰጥም። እኛ የምንሰጠው ምንድን ነው? እውቀት ነው። ማለት እውቀት ያላቸውን ሰዎች እናመጣለን፣ ከልጆች ጋር እናገናኛቸዋለን። አዎ፣ እዚህ ላይ ይቅርታን እዚህ ላይ መጠየቅ የፈለግኩት ገንዘብ ሳይሆን መቼም ለልጆች ድጋፍ ለሚያደርጉ መምህራን በጀት አለ ለነሱ ደሞዝ ስለሚከፈላቸው ልጆች እንግዲህ ሲመረጡ እነዛ መምህራን ደሞዝ እየተከፈላቸው ነው ልጆች ጋር የሚሰሩ ገንዘብ ስለሚያስፈልግ ለመምህራኑ ለልጆች ለወላጆች ለቤተሰቦች በቀጥታ ገንዘብ ይሰጣል ሳይሆን ልጆችን ለማስተማር ግን ያው የተመደበ በጀት ገንዘብ አለ ለመምህራኑ ስለሚከፈል ነውና ልጆቹ የሚመረጡበት መስፈርት በዋነኛነት ምንድን ነው? አሁን የኔ ጥያቄ የእውቀት ድጋፍ ያላቸው ወይስ የወላጆች ኢኮኖሚ? ጥሩ ጥያቄ ነው። ማለት እኛ ልጆችን የሚመርጧቸው የትምህርት በትምህርት ቤቱ ውስጥ መምህራኖች አሉ፣ ርዕሰ መምህር አለ። መምህራኖች እነዚህ ልጆች እነዚህ ይገለገል የተባሉ ልጆች የችሎታቸው አንደኛ ጠንካራ ሊሆን ይችላል፣ ወይም ደግሞ መካከለኛ ሊሆን ይችላል፣ ወይም ደግሞ አነስተኛ ሊሆን ይችላል። ስለዚህ እነሱ ይመድቧቸዋል። ይሄ ነገር አንሷቸዋል። ስለዚህ እንደዚህ አይነት እርዳታ ቢያገኙ ከፍተኛ ደረጃ ይደርሳሉ ብለው ልጆችን ይመዘግባሉ። እንግዲህ እኛ ያኔ የተመዘገቡትን ልጆች እንወስድና ግምገማ እናደርጋለን። ምን አይነት ጥንክርና እንዳላቸው፣ ምን አይነት ድክመት እንዳላቸው የሞራል ወይስ የህብረተሰባዊ የሆነ ችግር፣ ሌላው ደግሞ የትምህርት ችሎታ እያላቸው አንዳንድ ጊዜ በጓደኞቻቸው አማካይነት ወደ ዝቅተኛ የትምህርት ደረጃ ለመሄድ የሚፈልጉ ልጆች አሉ እንዳየ ነው። ስለዚህ እኛ ምንድነው የምናደርገው? እናጠናክራቸዋለን፣ እንነግራቸዋለን፣ እንመክራቸዋለን። እንደዚህ ያለ ማስሉል እንደዚህ አይነት ብትሄዱ ጥሩ ደረጃ ትደርሳላችሁ። ድጋፍ ከፈለጋችሁ ደግሞ በእኛ በዚህ በፕሮግራሙ መሰረት ድጋፍ እየተቀበላችሁ እናንተ ከኛ ጋር በመጣመር
ጥሩ ውጤት የምታመጡበት መንገድ ይፈጠራል። ስለዚህ ያንን ነው እኛ የምናስረዳ ለወጣቶች። ከዛም ተጨማሪ በየዓመቱ ኬኔስ አለ ማለት ስብሰባ ትልቅ ስብሰባዎች ጉባኤዎች አሉ። በእነዛ አማካኝነት ደግሞ መሰራት የሚገባቸው ሌሎችን አዋቂዎችን በመጥራት ከዛ ላይ በመገኘት ምክር እንሰጣለን። እንግዲህ ልጆች አሁን በጣም ጎበዝ የሆኑ ልጆች አሉ። በጣም አገሪቱ የምትመካባቸው ልጆች ነው የምናወጣው ያለው። እኔም የማየው ያንን ነው። ደግሞ በዛ በኩል በሌላ በኩል ደግሞ ድክመት ያላቸው ልጆች አሉ። ለምሳሌ በትምህርት ቤት ደረጃ ስንሄድ ልጆች ወደ ትምህርት ቤት ከሄዱ በኋላ አንዳንዴ ወደ ክፍል የማይገቡበት ሁኔታ እናያለን። ያን ደግሞ ከዛ የሚሰሩት ልጆች ከዛ የሚሰሩ ባለሙያዎቻችን ከእነዚህ ልጆች ጋር ነው አሁን ውይይት እያደረጉ እነዚህ ልጆች ለወደፊት ያላቸውን እድል የሚገልጹላቸው። አሁን ካሁን ጀምራችሁ ካላጠናችሁ፣ ካሁን ጀምራችሁ ለዚህ ነገር ቦታ ካልሰጣችሁት ዞሮ የኑሯችሁ ወደፊት የኑሯችሁ ሁኔታ በጣም ዝቅተኛ ሊሆን ይችላል። የምታገኙት የገቢ ምንጭ በጣም ዝቅተኛ ሊሆን ይችላል። ምናልባት ስራ ላታጡ ትችላላችሁ። ስራ ማለት አሁን መንገድ ለመጥረግ ይቻላል፣ ወይም ደግሞ ዕቃ ማጠብም ይቻላል። ለዛ አይደለም እኛ የመጣ ነው ወደዚህ ሀገር። ከዚህ ሀገር መጠቀም የሚገባቸውን ነገሮች እየተጠቀሙ በተቻለች መጠን የገቢ ምንጫቸው ማሳደግ አለባቸው። የገቢ ምንጭ ለማሳደግ ደግሞ አዋቂ መሆን አለባቸው። የትምህርት ደረጃቸው ከፍተኛ መሆን አለበት። እንደዛ እስካልሆነ ድረስ ዞሮ የሚጎዱት ራሳቸው ናቸው። ስለዚህ እኛ ጉዳቱን ለወደፊት ምን አይነት ጉዳት እንደሚያመጣባቸው እንመክራለን። ያንን ነገር ከዛ ጉዳት እንዲላቀቁ ከፍተኛ ጥረት እናደርጋለን። እንግዲህ የኛ ብቻ ጥረት በቂ አይሆንም። ለዚህ ነው አሁን ቅድምም እንደነገርኩሽ የወላጆች ጥረት ያስፈልጋል፣ የወንድሞች የእህቶች ምክር ያስፈልጋል። ሁላችንም ለዚህ ነገር መረባረብ አለብን። ጥሩ ውጤት ልጆቻችን እንዲደርሱ ካፈለግን የሁላችን ርብርብ ያስፈልጋል። ገንዘብ ብቻ አይደለም የሚቀይረው ሰው። አንዳንድ ሰዎች ገንዘብ ይዘው ገንዘቡ ምን እንደሚሰራላቸው አያውቁም። ለምሳሌ አንዳንድ ጊዜ እንደምናየው አንዳንድ ሰዎች ገንዘብ እያላቸው አሁን ይሄ ገንዘብ ምን ላድርገው፣ ምን ላቀል አስቀምጠው ወይም ደግሞ ዝም ብዙ የሚያደርጉ አሉ። ያኔ የእውቀት ማነስ ነው። ስለዚህ እኛ የምንለው እውቀት ዋናው መመሪያችን ነው። እውቀት የሰው ልጅ ካወቀ ለወደፊቱ ማድረግ የሚገባውን ነገር መተለምና እዛ ቦታ መድረስ ይችላል። አዎ እንደው መተባበር ያስፈልጋል። ህብረተሰቡ ቢተባበር ጥሩ ነው ብለሃል በተደጋጋሚና ትብብር ሲባል አሁን በምን መንገድ ነው ህብረተሰቡ መተባበር የሚችለው? እንዴት? ትብብር ማለት ስብሰባ አድርጎ ሲያውቃ መወያየት። በትምህርት ደረጃም በምንመለከት ጊዜ ከትምህርት ባለሙያዎች ሰዎች ጋር መገናኘት፣ ስለ ልጆች መጠየቅ። የኔ ልጅ ምን ችግር አለበት ወይም በምንድን ነው ጉብዝናው፣ እንዴት አድርጌ ነው ማጠናክረው? ምናልባት ከነሱ አንዳንዴ ልጆች ወላጆችን ላይሰሙ ይችላሉ። እኛ በዛ አማካይነት ጥሩ ድጋፍ እንሰጣቸዋለን። ለምን እኛ እናያቸዋለን ልጆችን ከወላጆች ጋር፣ ወላጆች ከኛ ጋር ይነጋገራሉ፣ እኛ ከልጆች ጋር እንነጋገራለን። የኛ ንግግር ደግሞ ከትምህርት ባለሙያዎች ማለት ከርዕሰ መምህሩ፣ ከመምህሮች፣ ከተለያዩ ሰዎች ጋር ግንኙነት ስላለን ስለ ልጆች ሁኔታ ከፍተኛ ጥረት እንዲደርሱ ድጋፍና መመሪያ መስጠት እንችላለን። ለዛ ነው አሁን የህብረተሰቡ አንድ ላይ መሆን አለበት ምናምን ስንል በትምህርት በኩል ካየነው በትምህርት ቤት ውስጥ የሚደረጉትን ነገሮች ስብሰባ ሲጠራ መምጣት አለባቸው፣ መጠየቅ አለባቸው። ብዙ ጊዜ አሁን እኛ ስለ ልጆቻቸው ውይይት እናድርግ በሚባልበት ሰዓት የሚመጡት የተወሰኑት ናቸው። በተለይ ደግሞ ሴቶች ናቸው። እኔ አመሰግናቸዋለሁ። ወንዶችን አናያቸውም አብዛኛዎችን ጊዜ። ግን ድግስ በሚሆንበት ሰዓት የምናየው ሁሉም ይመጣል፣ ወንዱም ሴቱም ይመጣል። ለድግስ ነው እንዴ? እኛ ለመብል ወይም ለመጠጥ ብቻ? ልጆቻችን እኮ እውቀት ካላገኙ ችግር ሊደርስባቸው ይችላል። ስለዚህ እንደዛ እንደ ድግሱ እንደምትመጡት ሁሉ ለትምህርት በምትጠሩበት ጊዜ፣ ስለ ልጆቻችሁ በምትጠሩበት ጊዜ ተሳተፉ፣ ጠይቁ፣ እንጠያየቅ። የእናንተ ምናልባት እናንተ ከኛ የላቃችሁ እውቀት ሊኖራችሁ ይችላል። ያንን እስካላካፈላችሁ ድረስ ግን እውቀት እውነት ነው። በእርግጥ እውቀት እኮ አለ። ልክ ነህ። እናንተ እስካላካፈላችሁ ድረስ ግን የእኛ ብቻ እውቀት እንደዚህ ነው ብለን እንትን ብንላችሁ በቂ ላይሆን ይችላል። ስለዚህ የእናንተንም እውቀት የእኛንም እውቀት በአንድ ላይ በማጣመር ይሄ ታዳጊ ትውልድ
ከፍተኛ ደረጃ መድረስ የሚገባው ትውልድ ስለሆነ ያንን ማጠናከር አለብን ማለት ነው። እውነት ነው። ዋው በዚህ ዙሪያ በእርግጥ በዚህ በኩል መተባበሩ በጣም ወሳኝ ነው። ጥሩ እንደው የሚጠቀሱ ነገሮች መቅረት የለባቸውም ትለው ነገር ካለ ከዚህ ፕሮግራሙ ጋር ተያይዞ? ይሄ ፕሮግራም የሁላችንም ፕሮግራም ነው። በየአካባቢው አሁን እንዳልኩት በ24 ከተማዎች አሁን በሚቀጥለው ጊዜ ፕሮግራሙ ይጀምራል። በእነዚህ ከተማዎች በአካባቢ ባሉ ወላጆችም ልጆችም ማንኛውም ነገር እኛ መልእክት እንሰዳለን። በልጆች አማካይነት ወላጆች ያንን ነገር አይተው ተሳታፊዎች እንዲሆኑና ከኛ ጋር አብረው ሁኔታውን እንዲያራምዱ በዚህ አጋጣሚ ጥሪ ላቀርብ ፈልጋለሁ። ተጨማሪ ምንድነው ይህ ዓመት የጥሩ ዘመን የአጽላሃ ወይም ደግሞ ያንዳንዱ ልጅ ከፍተኛ የሚደርስበትን ዘመን እንዲሆንልን እመኛለሁ። በተጨማሪ ደግሞ የታገቱ ወንድሞቻችን እናቶቻችን በደህና ወደ ቤተሰቦቻቸው የሚገናኙ ያደርጋቸው እና ይሄ ነው ትልቁ ዓላማችን፣ ይሄ ነው ትልቁ ሀሳባችን። እንደገና ደግሞ በውትድርና ዓለም ተሰማርተው ያሉ ማንኛውም ህብረተሰባችን ከኛ ማብራክ ተወለዱ ከኛ ማብራክ ያልተወለዱ ቢሆኑ ስለ ሀገሪቱ እነሱ ሀገሪቱ ሰላም ከሆነች ነው እንግዲህ ሁሉ አሁን ያልኩትን በሙሉ ተግባራዊ ማድረግ የምንችለውና በሰላም ይመልሳቸው፣ ከጦርነቱ ከመጎዳት ያድናቸው እና ይሄ የሁላችንም ዓመት መጀመሪያ ስለሆነ ጥሩ ዓመት እንዲሆንልን የጤና የእውቀት የሁሉም ዓመት እንዲሆንልን በዚህ አጋጣሚ በእናንተ አማካኝነት መልዕክት እናስተላልፋለሁ። በጣም እናመሰግናለን። በርቱ እንላለን። እንግዲህ በዚህ ፕሮጀክት አማካኝነትም እንግዲህ በህብረተሰቡ ትብብርም አንተ እንዳልከው በጣም በርካታ ቁጥር ያላቸው ዶክተሮች፣ መሐንዲሶች፣ የህግ ባለሙያዎች ሌላም በተለያዩ ሙያዎች በእንግዲህ በርካቶችን ማየት እንችላለን። ማይሆንበት ምክንያት የለም። የልጆች አቅም እየታየ ነው። ድጋፍ፣ እርዳታ፣ ትብብር ነው የሚያስፈልገው። አቶ ሮኒ አካሌ በትምህርት ሚኒስቴር የፕሮጀክት አሎሚ ወይም የብሔራዊ ፕሮጀክት ኃላፊ ስላደረግነው ውይይት በጣም እናመሰግናለን። መልካም የትምህርት ዘመን እንዲሆን እንመኛለን። እናመሰግናለን። አሜን። በጣም አመሰግናለሁ። እሺ እኛም እናመሰግናለን። ሰላም።